ሰላም ውዶቼ እንዴት ናችሁ? ከኔ ጋራ ጥቂት ደቂቃ ጊዜ ሰጣችሁ ከቆያችሁ ትጠቀማላችሁ። ለእናንተ ዛሬ የሚጠቅም ነገር ይዤላችሁ መጥቻለሁ እና ሁላችሁም በጥሞና ተከታተሉ። እና አዲስ ጫማ ስታገኙ ወይም ሲጠፋባችሁ ወይም በፊታችሁ ተቀምጦ ስታዩ አዲስ ጫማ ምንድን ነው? ወይም አንዳንዴ እባብ ሲያሳድዳችሁ በህልማችሁ ሲያባረራችሁ መርዙን ሲረጭባችሁ ካያችሁ ይሄ ምንድነው በእናንተ ላይ ማለት ነው። መርዙን እንዴት እንደሚረጭ ታውቃላችሁ እባብ። እና እንደዛ አይነት ነገር በህልማችሁ የምታዩ ከሆነ ወይም ውሃ ውስጥ ስትሰመጡ ትልቅ ባህር ውስጥ ስትሰመጡ ማዋያነት ሳትችሉ ስትቀሩ በጣም ተቸግራችሁ ራሳችሁን ስታገኙ በዛ መካከል ምን አይነት ፍቺ ይኖረዋል? ወይም ፈተና ስትፈተኑ ፈተናችሁ ስትወርቁ ፈተና ሳታልፉ ስትወርቁ ምን አይነት ደግሞ በአየር ላይ ሲታበሩ እንደ ክንፍ አውጥታችሁ ሆነ ወይም እንዲሁ ስትበሩ ካያችሁ ወይም ከዛ ስትወርቁ ካያችሁ እንደገና ደግሞ ብዙ ጊዜ እናንተ በምትበርሩ ሰዓት ወደ ዝቅታ ያልባለው ወይም ከፍታ ባለው አየሩ ስትወርቁ ወይም አዲስ ልብስ ስትለብሱ ወይም አዲስ ልብስ ስጦታ ስትሰጣችሁ በጣም ደስ የሚል ፍቺው ይኖራችኋል። በጣም በቃ እናንተ በምትፈልጉት ያው ትርጉሙ የተለያየ ነው። በየፍቺው የተለያየ ትራንስፖርት ስትሳፈሩ ባስ ውስጥ ሆነ በተለያየ አይነት ታክሲ ውስጥ የተለያዩ ነገሮች አሉ። እንደነዚህ መካከሎች ስትሳፈሩ ረጅም ጉዞ ስትጓዙ የምታዩ ከሆነ ይሄንን ህልም እነግራችሁ ብዙ ጊዜ አንዳንድ ሰዎች የተለያዩ ህልሞችን ስለሚያልሙ ቢያንስ መናገር ፈልጌ ነው። እና እናንተ ምንድነው እዚህ ጋር ሊነግራችሁ የምፈልገው ህልምን ስታዩ ህልም እንደ መጥፎ ነገር አታዩ። ህልም ወይም እንደ አስማት ወይም እንደ ክፉ ነገር አታዩ። ህልም በመንፈሳዊነት ካስብን ህልም ጥሩ ነገር ነው። አንዳንድ ጊዜ እንደውም ህልም አላለምኩም ህልም አልሜ አላውቅም የሚሉ ሰዎች ገጥሟችሁ ካወቀ ህልም ማለም ጥሩ ነው። እንደ መንፈሳዊ ህልም ማየት በፍጹም እንዳትቃወሙ ማለት ፈልጋለሁ። እና ይህንን ቻናል ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሁላችሁም በጥሞና ተከታተሉ። ለህልማችሁም ያለ አመለካከቶችን የተቻሉ እንደ ራሴ ያለው ትርጉሞችን እናገራችኋለሁ። እናንተም ደግሞ ቻናሉን እያበረታታችሁ ተከታተሉ እላችኋለሁ። ውዶቼ በጣም እናንተ ማስተዋል ያለባችሁ ነገር ህልም ሌላ ሰው ትርጉሚውን ጠይቃችሁ እዚህ ጋር መታችሁ ተቀራኒ ሊሆንባችሁ ይችላል። በዛ ሰዓት እንዳትደናገጡ። ህልም እንደ ፍቺው ነው፣ እንደሚፈታ አይነት ሰው ነው። ሰው አሁን ለምሳሌ ጸጋ ልዩ ነው የተሰጠ የአተረጓጎም ፍቺው የተለያየ ነው። የራሴ የቻለ ነው። የሌላው እንደዚህ የተለያየ አተረጓጎም አለው። እና ብዙ ጊዜ አንዳንድ ሰዎች ከመፍራታቸው የተነሳ ብዙ ሰው ይጠይቃሉ ህልም። አንዳንዴ ህልሞቻችሁን ለሰው ዝም ብላችሁ መናገርም የሌለባችሁ ታይም አለ። ሁሉም ህልማችሁን ለሰዎች መናገር አይጠብቅባችሁም። ምክንያቱ ለምንድን ነው? ህልሙን ጠላትም አለ ወዳጅም አለ። ህልም ብዙ ጊዜ ትክክለኛ ለሶስት ነገር እንደሚካፈል ታውቃላችሁ። አንደኛ ከሰይጣናዊ ከጥልቃዊ የሚመጣ፣ ሁለተኛ እና እንዳልኳችሁ ከጥልቅና እንደገና ደግሞ ከስጋ ድክመት ከሰማይ ከእግዚአብሔር ዘንድ የሚመጣ ህልም ነው። እና ህልማችሁ ከየት ነው የመጣው? መጀመሪያ መገናዘብ አለባችሁ። በደንብ ማሰብ ማሰላሰል አለባችሁ። ህልማችሁ ለሰው ሳትናገሩ ቀደም ብላችሁ ለራሳችሁ ካሰላሰላችሁ መያዝ የምትችሉት አይነት ህልም ከሆነ በደንብ ከያዛችሁ እና በደንብ ከውስጣችሁ ላይ ከተቀመጠ ያ ህልማችሁ መጀመሪያ ለራሳችሁ አሰላስሉ። ለሰው መናገር ያለበት ነው የሌለበት ነው፣ ብናገር እጎዳለሁ አልጎዳም እንዲህ ነው ብላችሁ በደንብ አሰላስላችሁ ለሰው መናገር። ከዛ የተረፈው እናንተ ስትናገሩ በማስተዋል እና በእርጋታ
አስባችሁና ይጎደኛል አይጎደኝም ብላችሁ ያያችሁ ህልምን ሁሉ ለሰዎች አጠገባችሁ ላለ ጓደኞች፣ ዘመድ፣ ለማንም መንፈሳዊ አባት ይሁን ለማንም ዝም ብላችሁ የምትናገሩ ከሆነ ያ ሰው ህልሙን አንዳንድ ሰዎች በቀጥታ ህልማችሁን ሊተረጉምላችሁ ይችላል። ብዙ ጊዜ ህልም የሚፈቱ ሰዎች ቀጥታ አይፈቱላችሁም። ምክንያቱም ለምንድን ነው ታውቃላችሁ? ትጎዳላችሁ። ህልም ማለት ነው እንደ ህልም ፈቹ ካያችሁ ዮሴፍን አይታችሁ ከሆነ ዮሴፍ ህልሙን መጥቶ ለወንድሞቹ ሲናገር ወንድሞቹ በጣም ነው የቀኑት። የራሱ የገዛ ወንድሙ ሆኖ ማለት ነው። እና አባቱ እንኳን አንተ ህፃን ልጅ እኔ እንኳን ልሰግድልህ ነው ብሎ እስኪናገር ድረስ ነው እንትን ያሉበት። እና ህልማችሁ አይቶ ሰምቶ የሆነ ሰዎች ለእናንተ እንቅፋት ሊያዘጋጁባችሁ ይችላል። ወይም የሆነ እናንተ ከምትሰሙት ህልም አንጻር ልትጎዱ ትችላላችሁ። ለዛ ህልማችሁን ተጠንቅቃችሁ ለሰዎች ተናገሩ ማለት ነው። እና ሁላችሁም ይህን ቻናል አበረታቱ። ሁላችሁም ይህንን የጠራውላችሁን ህልሞችን ፍቺ የምትፈልጉት ቀጣይ ህልም ፍቺውን ይዤላችሁ እመጣለሁ። ይህንን ቻናል ሰብስክራይብ እያደረጋችሁ ሁላችሁ ቤተሰብ ለመሆን ጥረት እንድታደርጉ፣ ደግሞ ኮሜንት መጻፍ ስለምን ህልም አሁን ለምሳሌ ኮሜንት ላይ ይጻፍም አይጻፍም አይነት ህልም አለው። አስተውላችሁ ብያችኋለሁ። ሁሉም ህልም በየትም የታችሁ ስለተጨነቃችሁ ትርጉሙን ስላላገኛችሁ መጻፍና መናገር የለባችሁ። ጥሩ አይደለም። ከቻላችሁ እናንተ የምታምኑ ሰዎችን በውስጥ መስመር ጠይቃችሁ ብታስተረጉሙ፣ ቀጥሎ ደግሞ ሰዎች ደግሞ እንደዚህ በሚዲያም ላይተረጉምላችሁ ይችላል። ይህን መገናዘብ ውስጥ ማስገባት አለባችሁ። ህልማችሁን ስታዩ ያያችሁትን ህልም ከመናገራችሁ እና መጀመሪያ ከማውራታችሁ ቀደም ብላችሁ ማሰብ ማስተዋልም አለባችሁ። በጣም አመሰግናችኋለሁ። እኔ የጠራችሁን እነዚህ ህልሞችን እንዲተረጉምላችሁ የምትፈልጉት ሁላችሁም ይህንን ቤቱን እንድታበረታቱ ይላችኋለሁ። ትርጉሙን በቀጣዩ ፕሮግራም ይዤላችሁ እመጣለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቤተሰብ የሆናችሁ በሙሉ በጣም አመሰግናችኋለሁ። መልካም ህልም ልክ እንደ ዮሴፍ ያለ፣ ልክ እንደ አብርሃም ያለ፣ ልክ እንደ ያዕቆብ ያለ ህልም እንድታለሙ እላችኋለሁ። ህልማችሁ የማያጎዳችሁ፣ የማያስቸግራችሁ፣ የማያስጨንቃችሁ ይሁንላችሁ። መልካም ጊዜ ለሁላችሁ እመኝላችኋለሁ። ስለተከታተላችሁ ከልቤ አመሰግናለሁ። እና እኔ የጠሯቸው ቢያንስ 5-6 አይነቶች የህልሞችን ትርጉም ለእናንተ እተረጉምላችኋለሁ። ቀጣይ ክፍለ ጊዜ ፈላጊዎች ካላችሁ፣ ከሌላችሁ ደግሞ ችግር የለም አልፏለሁ። ፈላጊ ካለ ነው እንደዚህ አይነት ህልሞችን የምታዩ ካላችሁ ተረጉማለሁ፣ ከሌላችሁ ደግሞ አልፋለሁ። ሌላ ህልሞችን ደግሞ ቀለል ያሉ ለእናንተ የማያስፈራችሁ ይሄ መተርጎም አለበት የምትሉትን ህልሞችን ለእኔ እንድትናገሩ በኮሜንት። መልካም ቆይታ ይሆንላችሁ ቤተሰቦች በሙሉ ወዳችኋለሁ። ግን ኮሜንት መጻፋችሁን፣ ላይክ ማድረጋችሁን፣ ቤተሰብ መሆናችሁን አትርሱ። ወዳችኋለሁ። ባይ ባይ። መልካም ምሽት።